ጋይስ ዛሬ ዩቲዩብ አጠቃላይ የዩቲዩብ ፓርትነር ፕሮግራም ወደ ማጠቃላይ ሞኔታይዝ ለመሆን የነበሩት ሪኳየርመንቶች በተመለከተ በጣም ትልቅ አፕዴት አመጣዋል። ሶ ይሄ አፕዴት እኔ እንግዲህ እስካሁን ካየኋቸው የዩቲዩብ አፕዴቶች መካከል በጣም ትልቁና ሜጀር የሚባል አፕዴት ነው። ቢካዝ የብዙ ዩቲዩበሮችን ወደ ደግሞ ብዙ እንግዲህ ዩቲዩብ ለመጀመር ያሰቡ ሰዎችን በተመለከተ ተስፋቸውን የሚያጨልም ነው እና በጣም ብዙ ሰዎች እየተነጋገሩበት ነው። ሶ ይሄ አፕዴት ያመጣው አፕዴት ምንድነው? አጠቃላይ የዩቲዩብ ሞኔታይዜሽን ወደ ደግሞ አጠቃላይ አንድ ሰው የዩቲዩብ ፓርትነር ፕሮግራም አባል ለመሆን የነበሩትን ሪኳየርመንቶች በተመለከተ ነው ያመጣው አፕዴት እና ሶ ይሄ አፕዴት አጠቃላይ ከዚህ በፊት እንደምታውቁት ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። የዩቲዩብ ፓርትነር ፕሮግራም ለመሆን ወደ ደግሞ አንድ ሰው ዩቲዩብ ላይ ሞኔታይዝ ለመሆን ተከፋይ ለመሆን የነበሩትን ሪኳየርመንቶች ብዙዎቻችሁ ታውቁታላችሁ ብዬ አስባለሁና ሶ የነበሩት ሪኳየርመንቶች ምንድናቸው? መጀመሪያው ያው ኢን ዘ ሎንግ ፎርም ቪዲዮ ፎር ዘ ላስት 12 months ማለት ላለፉት 12 ወራት አንድ ሰው ምን ያክል ዋች አወር ሊኖረው ይገባል? 4000 ዋች አወር እና 1000 ሰብስክራይብ ሊኖረው ይገባል ነው። ሶ ላለፉት እንግዲህ 12 ወራት አንድ ሰው 4000 ዋች አወር እና 1000 ሰብስክራይብ ሊኖረው ይገባል ነው። ይሄ አጠቃላይ ፉሊ ሞኔታይዝ ለመሆን ነው እንጂ ሌሎች ነገሮች አሉ። ለምሳሌ በ3000 ዋች አወር ለምሳሌ ሾፒንግ አለ፣ ሜምበርሺፕ ምናምንና መሰል ነገሮች አሉ። ሱፐር ቻት፣ ሱፐር ስቲከር ምናምን የሚባሉ ጊፍቶች ምናምን አሉ። ሶ እነሱ ያው እኛ ሀገር ላይ ያክል የሚሰራባቸው ነገሮች አይደሉም። ሶ እነዚህ በተመለከተ ያው 3000 ዋች አወር ነው። 3000 ዋች አወር ፕላስ 500 ሰብስክራይበር ነው። ነገር ግን አጠቃላይ ፉሊ ዩቲዩብ ላይ ያሉ ነገሮችን ለማግኘትና አጠቃላይ ፉሊ ሞኔታይዝ ለመሆን አድሰንስ ወር ደግሞ ዩቲዩብ አድስ ረን ተደርጎ በዛ የሚገኘውን ገንዘብ ሼር ለማድረግ ወር ደግሞ ተካፋይ ለመሆን 4000 ዋች አወር እና 1000 ሰብስክራይበር ፎር ዘ ላስት 12 months ማለት ያው ፎር ዘ ላስት 12 months የሚለው የሚሰራው ለ4000 ዋች አወር ነው እንጂ ለ1000 ሰብስክራይበር አይደለም። ይሄ 1000 ሰብስክራይበር ፕላስ 4000 ዋች አወር የሚለው ሪኳየርመንት እና ወር ደግሞ ሌላ ኦልተርናቲቭ ሪኳየርመንት ነበረ። እሱ ምንድነው? እንደ ሾርት ፎርም ቪዲዮ ማለት አጫጭር ዩቲዩብ ቪዲዮዎች አሉ። በእነዛ ቪዲዮዎች አጠቃላይ 10 ሚሊዮን ላለፉት 90 ቀናት ወር ደግሞ ላለፉት 3 ወራት 10 ሚሊዮን ቪው ኳሊፋይድ ቪው እና 1000 ሰብስክራይብ ካገኛችሁ ዩቲዩብ ላይ ፉሊ ሞኔታይዝ መሆን ትችሉ ነበር። ሶ ያንን ሪኳየርመንት በተመለከተ ነው አፕዴት ያደረገው። ሶ ይሄን ሪኳየርመንት በተመለከተ በጣም ብዙ ሰዎች እየተነጋገሩበት ነው እንደምታዩት። ይሄን ሪኳየርመንት በተመለከተ ምን አይነት አፕዴት ነው ያመጣው? የመጀመሪያው ጀስት እነዚህ ዳብል ነው ያደረጋቸው ራይት። ከዚህ በፊት የነበሩት ሪኳየርመንቶች ዳብል ነው ያደረጋቸውና እንግዲህ በ4000 ዋች አወር የሚለውን ወደ 8000 ዋች አወር ነው ያሳደገው። 10 ሚሊዮን ሾርት ፎርም ቪው ወደ ደግሞ ሾርት ፎርም ቪዲዮ ቪውን ወደ 20 ሚሊዮን ያሳደገው። ሶ ይሄ እንግዲህ ዩቲዩብ ላይ ወደ ዩቲዩብ ለመጀመር ለሚያስቡ ሰዎች አይ ቲንክ በጣም ትልቁ ስትራግል ነው የሚሆነው ብዬ አስባለሁ። ቢካዝ እንግዲህ 4000 ሰዓት ለማግኘት በጣም ብዙ የሚያስቸግሩ ነገሮች አሉ። በጣም ብዙ አዳጋች ነው። እንግዲህ ይሄንን 4000 ወር ደግሞ 4000 ሰዓት ሪኳየርመንት ወደ 8000 ሲያሳደገው እንግዲህ ጀስት የነበረውን ስትራግል ዳብል አደረገው ማለት ነውና ትንሽ ሊትል ቢት ዲፊካልት ነው። ነገር ግን እዚህ ጋር አንደርስታንድ ማድረግ ያለባችሁ ነገር ይሄ አፕዴት ከመቼ ጀምሮ ነው ተፈጻሚነት የሚኖረው? በፈረንጆቹ ከፌብሩዋሪ 1 ጀምሮ ነው ማለት ነው። ሶ በፈረንጆቹ ከፌብሩዋሪ 1 ጀምሮ ነው ይሄ አፕዴት ተፈጻሚነት የሚኖረው ማለት ነው። ሶ እስከዛ ድረስ ጀስት የነበረው ኦልድ ሪኳየርመንት ይቀጥላል ማለት ነው። ማለት 4000 ዋች አወር ነው እንዳለ ይቀጥላል ማለት ነው። ነገር ግን እስከዛ ድረስ ይሄን ነገር ወር ደግሞ ይሄን ሪኳየርመንት ካላሟላችሁ ከዛ በኋላ ይሄ ሪኳየርመንት ምን ይሆናል? ዳብል ይሆናል ማለት ነውና ትንሽ በጣም ዲፊካልት ነው ቱ ቢ ኦነስት። ቢካዝ ዩቲዩብ ላይ እንግዲህ ከሌሎች የሶሻል ሚዲያዎች በተሻለ መንገድ ሰዎችን ህይወትም ሊቀይር የሚችለውና አጠቃላይ የብዙ ሰዎችን ህይወት የቀየረውና አጠቃላይ አሪፍ ሬቨኒው የሚገኝበት ፕላትፎርም ነው ዩቲዩብ እና ሶ ዩቲዩብ ከሌሎች ፕላትፎርሞች የተሻለ ነው። ያው እንደምታውቁት ሪኳየርመንቱ ሊትል ቢት ትንሽ ዲፊካልት ያለው ወር ደግሞ ስትሪክት የሆነ ሪኳየርመንት ነበረው። አሁንም ያንን ሪኳየርመንቱን ነው ሞር ስትሪክት ያደረገው ወር ደግሞ ሞር የጨመረበት ዳብል ያደረገውና ትንሽ አስቸጋሪ ነው የሚሆነው። ሶ እዚህ ጋር ይሄን ዲፊካልቲ ወር ደግሞ ይሄን አስቸጋሪ ሪኳየርመንት ማለፍ የምንችልባቸውን ሰርከምስታንሶች ወር ደግሞ ሁኔታዎችን እንገራችሁ። ሶ ማለፍ የምንችልባቸው የመጀመሪያ ሁኔታ ምንድነው? ይሄ 4000 ዋች አወር ሪኳየርመንት የ4000 ዋች አወር እና የ10 ሚሊዮን ሾርት ፎርም ቪዲዮ ቪው ሪኳየርመንት እስከ መቼ ድረስ ይቀጥላል? እስከ ፌብሩዋሪ 1 ድረስ በፈረንጆቹ 2027 ፌብሩዋሪ 1 ድረስ ይቀጥላል። ሶ እስከዛ ድረስ በዚህ በኦልድ ሪኳየርመንት ነው ገቨርን የሚደረገው ወር ደግሞ የኦልድ ሪኳየርመንት ነው አፕላይ የሚሆነው። ሶ ያንን ነገር እንግዲህ ኦልሞስት 5 ወር ወደ 6 ወር አካባቢ ያለ ወደ 6 ወር እና ኦልሞስት 5 ወር 6 ወር አካባቢ ያለ ሶ ባሉት በሚመጡት እንግዲህ በሚቀጥሉት 5 ወራት 6 ወራት ፉሊ አንድ ሰው ምን መሆን ይችላል? ሞኔታይዝ መሆን ይችላል። 4000 ዋች አወር ሪኳየርመንት ማሟላት ይችላል ነው። ሶ እስከዛ ድረስ በተሻላችሁ መጠን አሁኑኑ ዩቲዩብ ለመክፈት ያቀዳችሁ ወር ደግሞ ዩቲዩብ ከፍተን እንሰራለን ብላችሁ ያቀዳችሁ ሰዎች ካላችሁ በተሻለ መጠን አሁኑኑ በብትከፍቱ በጣም ይሻላል ብዬ አስባለሁ። ቢካዝ ለሚቀጥሉት 5 ወራት ወይም የሚቀጥሉት 6 ወራት ሞኔታይዝ ከሆናችሁ የ8000 ዋች አወር ሪኳየርመንት ምን አይሆንም እናንተ ላይ አፕላይ ይደረግ ማለት ነው። ሶ ከዛ በኋላ ከፌብሩዋሪ 1 በኋላ ስለሆነ ይሄ ነገር ኢፌክት የሚኖረው እስከዛ ድረስ በተሻለ መጠን ማድረግ ይኖርባችኋል። ዩቲዩብ ቻናል ከፍታችሁ ሞኔታይዝ ማድረግ ይኖርባችኋል። የተቀየሩት ነገሮች ምንድነው? አጠቃላይ ዩቲዩብ ላይ ፉሊ ሞኔታይዝ ለመሆን ነው እና አጠቃላይ ዋች አወሩና ቪው ነው የሾርት ፎርም ቪዲዮ ቪው እና የሎንግ ፎርም ቪዲዮ ዋች አወር ነው የተቀየረው እንጂ የሰብስክራይበር ሪኳየርመንት እሱ እንዳለ ነው አልተቀየረም። ሶ 1000 ሰብስክራይበር ያው ወደፊትም አሁንም ያለው ሪኳየርመንት ነው። እሱ በተመለከተ ምንም የተቀየረ ነገር የለም። ነገር ግን ዩቲዩብ ከዚህ ጋር
አያይዞ ያሳወቀው በጣም ሜጀር የሚባሉ አፕዴቶች አሉ። ከነሱ መካከል አንድ ሰው አንድ ጊዜ ፉሊ ሞኔታይዝ ከሆነ የሚያገኛቸው አድቫንቴጆች እና የሚያገኛቸው ጥቅሞች በጣም እንደሚበዙና እስካሁን ከነበረው ክፍያ የተሻለ ክፍያ ሊከፍል እንደሚችል ነው ፕሮሚስ ያደረገው። አሁን ለምሳሌ ከዚህ በፊት ሾፒንግ የሚባል እና ሌሎች አድስ አሉ፣ ሾፒንግ አለ፣ ጊፍቶች ምናምን የተለያዩ ነገሮች አሉ። እነሱን በተመለከተ ዳብል እንደሚያደርግ ነው ዩቲዩብ ፕሮሚስ ያደረገውና በዚህ በገባው ቃል መሰረት ለክሬተሮች አሪፍ የሚባል ሪዋርድ ወይ ደግሞ አሪፍ የሚባል ክፍያ ለሚከፍል ዩቲዩብ ቃል ገብቷል። ነገር ግን ይሄን ቃል ሲገባ ዝም ብሎ አይደለም። በተለይ አዲስ ክሬተሮች ለሆናችሁ ወይ ደግሞ አዲስ ዩቲዩብ ለመጀመር የምታስቡ ሰዎች አይ ቲንክ ሪኳየርመንቱን ዳብል አድርጎታል። ነገር ግን ያንን ኦብስታክል ወይ ደግሞ ያንን ዲፊካልቲ ካለፋችሁ በእርግጠኝነት መናገር የምችለው ዩቲዩብ ላይ አሪፍ የሚባል ክፍያ ማግኘት ትችላላችሁ ነው። እዚህ ጋር አንደርስታንድ እንድታደርጉልኝ የምፈልገው ነገር ይሄ አፕዴት ወይ ደግሞ አጠቃላይ አዲሱ የዩቲዩብ ሪኳየርመንት ተፈጻሚ ከመሆኑ በፊት ማለት አፕላይ ከመሆኑ በፊት ማለት ነው በተቻለ መጠን ቀድማችሁ ዩቲዩብ ቻናል ጀመራችሁ በሚቀጥሉት 5 ወራት ወይ ደግሞ በሚቀጥሉት 6 ወራት ዩቲዩብ ቻናላችሁን ሞኔታይዝ ለማድረግ ብትንቀሳቀሱ በጣም የተሻለ ነው ያስባለሁ። ነገር ግን እዚህ ጋር የአፕዴት አፌክት የሚያደርገው ምንም በተመለከተ ነው አዲስ ክሬተሮችን ወይ ደግሞ ኒው ክሬተርስን በተመለከተ ነው። ከዚህ በፊት ዩቲዩብ ክሬት አድርገው ወይ ደግሞ ሞኔታይዝድ ሆነው እየሰሩ ያሉ ሰዎችን በተመለከተ ይሄ ነገር ምንም አይነት ኢፌክት ወይ ደግሞ ምንም አይነት ተጽዕኖ አይኖረውም። ነገር ግን ዩቲዩብ አናውንስ ባደረገው መረጃ መሰረት የጃንዋሪ መጨረሻው ቀን አለ። የጃንዋሪ ወር የመጨረሻው ቀን ላይ አጠቃላይ ለኦልድ ዩቲዩብ ክሬተሮች ማለት ከዚህ በፊት ሞኔታይዝ ለሆኑ ለዩቲዩብ ክሬተሮች የሆነ ኖቲፊኬሽን ይገባል። ያንን ኖቲፊኬሽን አጠቃላይ ያንን ኖቲፊኬሽን ተርም ኤንድ ፖሊሲ በተመለከተ ነው። ያንን ኖቲፊኬሽን አክሴፕት ማድረግ ይኖርባችኋል። አክሴፕት ካላደረጋችሁ በአዲሱ ሞኔታይዜሽን ፕሮግራም መሰረት ከከፋይ አትሆኑም። ያንን ነገር ግን አክሴፕት ካደረጋችሁ በአጠቃላይ በአዲሱ ሞኔታይዜሽን ፕሮግራም ወይ ደግሞ የአዲሱ YPP ሜምበር ትሆናላችሁ። ሞኔታይዜሽናችሁ ወይ ደግሞ የክፍያ ሂደታችሁ ከዚህ በፊት እንደነበረው ይቀጥላል ማለት ነው። ነገር ግን ያንን ተርም ኤንድ ፖሊሲ ማድረግ ይኖርባችኋል፣ አክሴፕት ማድረግ ይኖርባችኋል ነው። ይሄ አጠቃላይ የዩቲዩብ ሜጀር አናውንስመንት እና ሜጀር አፕዴት ነው እና የብዙዎችን የሚሰብር ነው ብዬ አስባለሁ። ቢካዝ እንግዲህ 4000 ዋች አወር ለማግኘት በጣም ስትራግል የሚያደርግን ሰው ያንን 4000 ዋች አወር ዳብል ማድረግ ወይ ደግሞ 8000 ማድረግ አይ ቲንክ ትንሽ ከበድ የሚል ነገር ነው። ነገር ግን ይሄን በዛ መንገድ ተረዱት። ይሄ አክቹአሊ ለማለት ሳይሆን በደንብ ጠንክረው ለሚሰሩ ሰዎች ማሳካት የምንችለው ነገር ነው። ቢካዝ ለምሳሌ 4000 ዋች አወር የነበረው 8000 እንግዲህ በ5 በ10 በ20 በ30 በ50 በመቶ ቪዲዮ ይሄን ዋች አወር ልናገኘው እንችላለን። ማግኘት ይቻላል። ነገር ግን ያው ይሄን ለማግኘት ሊትል ቢት በፊት ስታደርጉት ከነበረው ስትራግል አሁን የሚኖራችሁ ስትራግል ወይ ደግሞ አሁን ላይ የምታወጡት ኢፈርት ሊትል ቢት መጨመር መቻል አለበት ነው። እንደ በፊቱ ወይ ደግሞ በበፊቱ ኢፈርታችሁ አሁን ላይ የዩቲዩብ ፓርትነር ፕሮግራም ወይ ደግሞ ሞኔታይዝ መሆን አትችሉም ነው። ያለው አፕዴት ይሄን ይመስላል። ሞር ብራውዝ ማድረግ ከፈለጋችሁ አጠቃላይ ሊንኩን ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። እዛ ጋር ገብታችሁ ሞር ብራውዝ ማድረግ ትችላላችሁ። ሞር አፕዴት እና የተለያዩ ተያያዥ ኢንፎርሜሽኖችን መረጃዎችን ማግኘት ከፈለጋችሁ ማለት ነው። ነገር ግን አጠቃላይ አዲሱ የዩቲዩብ አፕዴት ይሄን ይመስላል ማለት ነው። ይሄንን የዩቲዩብ አዲሱን አናውንስመንት ተከትሎ በጣም ብዙ ሰዎች ብዙ ክሬተሮች እየተነጋገሩበት ነው በዓለም ላይ ያሉ ክሬተሮች እና ያው ይሄን ይመስላል ማለት ነው። ይሄንን አዲሱን የዩቲዩብ አናውንስመንት ተከትሎ በዓለም ላይ ያሉ የዩቲዩብ ክሬተሮች እየተነጋገሩበት ይገኛሉ ማለት ነው። እና አጠቃላይ የዩቲዩብ አፕዴት ይሄን ይመስላል። እስካሁን ከቆያችሁ ለቻናሉ አዲስ ከሆናችሁ ቻናሉ ሰብስክራይብ፣ ቪዲዮ ላይክ በማድረግ ቤተሰብ ሁኑ። እንደዚህ አይነትና ሌሎች ጠቃሚ ቪዲዮዎች እንዲደርሷችሁ ሰብስክራይብ በማድረግ የኖቲፊኬሽን ምልክት ኦን በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ሌላ ጠቃሚ በሆነ ቪዲዮ ቫልዩ በሆነ ኮንተንት እስክንገናኝ ይመቻችሁ።